ሳናመሰግነው ያጣነው ወንድማችን ለእግር ኳስ የተከፈለ ውለታ ምላሿን ሳይቀበል ተለየን። የአፋርን እግር ኳስ አንድ እርምጃ ከፍ ያደረገ ብሎም የኢትዮጵያን ከፍተኛ ሊግ እግር በእግር እየተከታተለ የሚዘግበው ከስፖርቱ አፍቃሪያን ጆሮ የማይለየው የአፋሩ ተንታኝ ጋዜጠኛ ስፖርት ካለ እሱ አለ፣ እሱ ካለ ስፖርት አለ። ወቅቱ የስፖርት ውድድር ወቅት ከሆነ ጆሮዎች ሁሉ እሱን ያዳምጣሉ። ሶሻል ሚዲያዎች በእርሱ ዘገባዎች ይጨናነቃሉ። ሁሌም አዲስ መረጃ፣ ሁሌም እውነተኛ የስፖርት ዜና አቅራቢ፣ ደከመኝ ሰለቸኝ ሳይል ለስፖርቱ ዓለም የተከፈለ የህይወት መስዋዕትነት። የዳጉ ስፖርት ማህበራዊ ሚዲያ አዘጋጅ ኑር ሁሴን አሊ ኑሮ ከዳባ ለመደበኛ የዘገባ ስራው ወደ ሰበታ ሲጓዝ አሚበራ ወረዳ ሲዳሃፋጌ ቀበሌ ሲደርስ ባጋጠመው የትራፊክ አደጋ ህይወቱ አልፏል። ወንድማችን ኑር ሁሴን ዕለተ ማክሰኞ ገና በማለዳው ከሰመራ ዩኒቨርሲቲ የእግር ኳስ ክለብ ጋር በዩኒቨርሲቲ ባስ ወደ ሰበታ በመጓዝ ላይ ሳለ ከከባድ መኪና ጋር በደረሰበት የግጭት አደጋ ህይወቱ ሊያልፍ ችሏል። ባላማጣ ከተማ በ1978 ዓ.ም ተወልዶ ዕድሜው ለትምህርት ሲደርስ ባላማጣ አንደኛ ደረጃ እንዲሁም የሁለተኛ ደረጃ ትምህርቱንም በዛው አላማጣ ታዳጊዋ ኢትዮጵያ ትምህርት ቤት ትምህርቱን ማጠናቀቁ የህይወት ታሪኩ ያሳያል። ወንድማችን ኑር ሁሴን ምንም እንኳን በሙያው ኢንጂነር ቢሆንም የህልፈተ ህይወቱ ዜና እስከተሰማበት ዕለት ድረስ ለስፖርቱ ባለው ከፍተኛ ዝንባሌ ምክንያት በስፖርቱ ውስጥ ንቁ ተሳትፎ ሲያደርግ እንደነበር ይታወቃል። ዳጉ ስፖርት በሚል የማህበራዊ ሚዲያ ገጹ ላይ የአፋርን ስፖርት መረጃዎች ለስፖርቱ አፍቃሪያን በማድረስ የክልሉን የተቀዛቀዘ የስፖርት ተሳትፎ ህይወት ዘርቶበታል። በተለይ በቅርቡ በአባላ ከተማ የተካሄደው የመላው አፋር የስፖርት ውድድር እያንዳንዱን ጨዋታ እግር በእግር እየተከታተለ ለስፖርቱ አፍቃሪ ቤተሰቦች ሲያደርስ የነበረበት መንገድ መቼም የሚረሳ አይደለም። እነዛ ቆነጃጀት ፎቶዎቹ፣ ፈጣን መረጃዎቹ፣ እያንዳንዱ የጎል ግቦች በካሜራ ቀርጾ ማስቀረት፣ ሌሎች ክስተቶች በፎቶ እያነሳ ሲያደርሰን ነበር። ዛሬ አፋር ትልቅ ጋዜጠኛ አጣች። ዛሬ የኢትዮጵያ ስፖርት ፌዴሬሽን ትልቅ ዘጋቢውን ተለየ። የኢትዮጵያ ከፍተኛ ሊግ የሥራ ባልደረባውን አጣ። ስፖርት አፍቃሪያኖች አዘኑ። ሶሻል ሚዲያው ጭር አለ። በተለይ በየቀኑ የስፖርት ዜናን መስማት የለመደው የስፖርት አፍቃሪ የስፖርት አፍቃሪ ፌስቡኩ፣ ዩቲዩቡ ባዶ ሆነበት። ካለ ኑር ሁሴን ስፖርት እንደማይደምቅ ገባው። የሰባት ልጆች አባት ኑር ሁሴን አሊ እንደወጣ ቀረ። ለቤተሰቦቹና ለቅርብ ዘመዶቹ እንዲሁም ለስፖርት አፍቃሪያኑ መጽናናትን ተመኘን። መልካም ቆይታ።